የተሰበረ ልብ ያለው ሰው ሁልጊዜ ኃላፊነት ይሰማዋል። እግዚአብሔር ቤታችን የሚቀይር አገልግሎታችን የሚቀይር ነገር ከማምጣቱ በፊት የተዋረደ ልብ ያለው ሰው የእግዚአብሔርን እውነተኛ በረከት የመሸከም ካፓሲቲ የለውም። እግዚአብሔር ራሱ ከእድገታችን ከመሻሻላችን እና ከመባረካችን ተቃራኒ አይደለም። እኛን ራሱ ለውጦናል። ማንም በክርስቶስ ቢሆን ምንድነው አለ? አዲስ ፍጥረት ነው። እጆቻችንን እናንሳ። ዛሬ የእግዚአብሔርን ጸጋ የምንካፈልበት ቀን ነው። ጌታ ስሙ ይባረክ። የእግዚአብሔር ጸጋ የሚተላለፍ ማለትም በሰው በኩል ወደ ሰዎች መድረስ የሚችል ሰማያዊ ነፃ ስጦታ ነው። ዛሬ እሱን እንካፈላለን። ስለዚህ ልባችንን እንከፍታለን ለቃሉም ለመንፈሱም። ጸጋ ቃል እየተካፈልን የዛ ቃል እውነት ሲገባን ያልፋል፣ በልባችን ውስጥ ይገባል። ትልቁ ቻናል የእግዚአብሔር ቃል ነው። ትልቁ የጸጋ የቅባት የእግዚአብሔር ነገር መተላለፊያ የእግዚአብሔር ቃል ነው። ሌላው ከሱ የተረፈ ነው። እግዚአብሔር ዓለማትን የፈጠረው ራሱ በቃሉ ነው። ሕይወትን ያስተላለፈው ኤግዚስት ያደረገውን ነገር ያስተላለፈው በቃሉ ነው። ስለዚህ ዛሬም ቃሉን ስንሰማ ልባችን ከተከፈተ ቤታችን የሚለውጥ ነገር ይመጣል። ሕይወታችን የሚለውጥ ነገር ይመጣል። ምድር ሆይ አድምጪ ብሏል እግዚአብሔር። አሁን እኛ ከሰማን ጌታ ስሙ የተባረከ ይሁን። የእግዚአብሔር ቃል መጥቶ በከንቱ አይመለስም። የተላከበትን ዓላማ በሕይወታችን ይፈጽማል። ሃሌሉያ። የእግዚአብሔርን ቃል የጸጋን ቃል የምህረትን ቃል የሕይወትን ቃል እየሰማን የምንደርቅበት ምክንያት የለም። የምንጎሰቆልበት ምክንያት የለም። የምንሸነፍበት ምክንያት የለም። እንደምንሰማው ቃል ይሆናል ሕይወታችን። ስለዚህ ልባችን ልክ እንደ ማሳ እንከፍታለን። ጌታ ስሙ ይባረክ። እግዚአብሔር መለኮታዊ ቃሉን በልባችን ውስጥ ይዘራዋል። ነገ እንድንሆን የፈለገውን ዛሬ ይዘራዋል። ነገ በሕይወታችን ዲያብሎስ እንደዛ ነው የሚያደርገው። ዲያብሎስ በሰዎች ሕይወት ውስጥ እንዲበቅል የሚፈልገውን ነገር ቀድሞ ይዘራል። እንክርዳድን፣ ውድቀት፣ ሽንፈት ይዘራል። እግዚአብሔርም ደግሞ ነገ በሕይወታችን እንዲበቅል የሚፈልገውን ነገር ዛሬ በልባችን ላይ ይዘራዋል። እግዚአብሔር ዝም ብሎ አይናገርም፣ ሊያደርግ ያለውን ነው የሚናገረው። ስለዚህ ልቤን እከፍትልሃለሁ በሉት ለጌታ። መንፈስ ቅዱስ ልቤን ለቃል እከፍታለሁ። የቃል ብርሃን ወደ ልቤ ይድረስ። ዘርህን በልቤ ላይ እንድዘራ ፈቅዳለሁ በሉ እስኪ። አንተ ተናገረኝ። ሃሌሉያ። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። ተቀመጡ። እግዚአብሔር ይባርካችሁ። እንዳልኩት የእግዚአብሔር ቃል የእግዚአብሔርን መሻት የሚፈጽም ኃይል ነው። ጌታ በኢሳይያስ 55 ላይ ሲናገር ቁጥር 11 ላይ ዝናብ ከሰማይ እንደሚወርድ ምድርንም እንደሚያጠጣ እንድታፈራ እንደሚያደርጋት የላኩት ቃሌም እንደዚሁ ነው፣ የምሻውን ሳያደርግ ወደ እኔ አይመለስም አለ። የእግዚአብሔር ቃል ወደ ምድር መጥቶ በከንቱ አይመለስም። አንዱ ሰው እንኳን ባይቀበለው ሌላ የሚቀበለው ሰው ይፈልጋል። ፍሬ አልባ ሆኖ ወደ እግዚአብሔር የሚመለስ ቃል የለም። ስለዚህ እግዚአብሔርን ቃል ማናችንም በእምነት መውሰድ እንችላለን። እግዚአብሔር ስሙ የተባረከ ይሁን። ርዕሴ የመብዛትና የመስፋፋት ጸጋ ነው እና ወደ ማያቋርጥ እድገት ሕይወት መግባት። የመብዛትና የመስፋፋት ጸጋ። ይሄ ወር የመስፋፋት ወር ነው። እግዚአብሔር የድንኳንሽን ስፍራ አስፊ፣ መጋረጃዎችሽ የሚዘርጉ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስማዎችሽን የሚዘርጉ ወይም አጽኝ ብሏል አይደለም? ይሄ ወራችን ይሄ ነው። ግን ሞቲቫችን እንድናስተካክል ነው ይሄን ሁሉ ያወራሁት። ልንቀናበት የሚገባው ነገር እንዲያስቀናን ልንራብበት። እኔ አሁን እየሰጋሁ ነው። አዎ ይሄን በተናገርን ቁጥር የማይመጡ ሰዎች አሉ። እንግዲህ የተራበ ይምጣ የምንለው ነገር
አሪፍ ነው ይሄ የሚል እና እግዚአብሔር የጠራው ይመጣል። አይ እንደዚህማ አልፈልግም የሚል ሰው ደግሞ ቦታው አይደለም ቤቱ አይደለም አይመጣም። ጌታ ይመስገን። እና ቃሉ ራሱ መንሽ ነው፣ ይለያል ማለት ነው። የምንናገረው ቃል ማን ወደዚህ መምጣት እንዳለበት ማን መምጣት እንደሌለበት አስቀድሞ ይለያል። እግዚአብሔር ስሙ የተባረከ ይሁን። ይለያል። ወይ እግዚአብሔር መልካም ነው። ፍጻሜያችን እንዲያምር እግዚአብሔር ይፈልጋል። እግዚአብሔር ለወረት አልጠራንም። ተነጋገሩ እስኪ። እግዚአብሔር ለወረት አልጠራህም በሉት። ለዘላለም ጠርቶሃል። የዘላለም ሕይወትህን ማሳመር ይፈልጋል። ተባባሉ እስኪ። ሃሌሉያ። አደገኛ ነገር በዓለም ላይ እየመጣ ነው። እንደው በጣም ጎበዝ የሆኑ ጊዜ ያላቸው ሰዎች ቢኖሩ መጥተው ቢያስተምሩን ደስ ይለኛል። አሁን ያለንበት ዘመን በቃ ቴረር እያወሩ ነው ብዙዎች። በቅርቡ ከዚህ ዓለም ውጭ የሆኑ ፍጥረታት እየሰሩት ያሉትን ነገር እንገልጣለን። የሚገለጥበት ጊዜ ነው 2027 ተብሎ እና 2026 እና ባለፈው ተናግሬዋለሁ። ቤተክርስቲያንን ተዘጋጁ። አንዱ የአሜሪካ የታወቀ የሴኔት አባል የሆነ ሰው ፓስተሮችን ጠርቶ ስለሰማ ማለት ነው፣ የውስጥ ምስጢሩን ስለሰማ አረ ቤተክርስቲያን ሬዲ አይደለችም ሊመጣ ያለው ነገር እና እንዲህ ሊደረግ ነው ብሎ በጣም ፕሮሚነንት የሚባሉ ፓስተሮችን ቤተክርስቲያን መዘጋጀ we are not ready ለሚመጣው ነገር አለ። እና እሱን ከተናገረ በኋላ አሁን ሶሻል ሚዲያ ላይ ሞልቷል። ከዛ በኋላ በአጠቃላይ ከሌላ ዓለም እየመጡ ስላሉ ይሄን ዓለም ጣልቃ እየገቡ እየሰሩ ስላሉት ፍጥረታት እየተወራ ነው። እና የሚመጡት እነዚህ እየተገለጡ ነው። ብዙዎች አሁን ወጥተው እኔም አግኝቻቸዋለሁ፣ እኔም አወርቻለሁ። ሳይንቲስቶችን ነው በአብዛኛው የሚያወሩት፣ የምርምር ሰዎችን ነው የሚያወሩት። እና አንዱ እንዲያውም እንግዲህ 40 ዓመት ያህል እንደ ዛር መንፈስ የሚያደርገው ሰው እያለ ማየት ትችላላችሁ። እና መንፈሱ እንዲመጣ ራሱን ያስተካክላል። መንፈሱ ሲመጣበት መናገር ይጀምራል። ልክ ባለዛር እንደሚሆነው ማለት ነው፣ ሚዲያ ላይ ማለት ነው። እና እኔ የሱ መሸጋገሪያ ነኝ ይላል። የማይታየው ሰውዬ የሚናገረው የማይታየው ሰውዬ ነው። እና 40 ዓመት ነው ይሄን ያደረኩት ነው የሚለው፣ ግን አሁን ጊዜው ደርሷል ይላል። እና ለምንድን ነው ቤተክርስቲያን የደነገጠችው የሰጋችው? እኔ አሁን ለምንድን ነው እንደዚህ ምጮኸው ብትሉ እኔም ስጋት ስላለብኝ ነው። ምክንያቱም በአሁኑ ሰዓት ሁላችንም አይናችን እየማረከው ያለው ድንቅና ተአምር ነው። ጥሩ እኮ ነው ድንቅና ተአምር፣ ግን ኢየሱስን የሚያነግሰው ከሆነ በጣም ያስፈልጋል። እንዲያውም አሁን በጣም ያስፈልጋል። ለምን እየመጡ ያሉት እኛ እንዲያውም ምን ይላል? እኛንን የፈጠርናችሁ እናንተ፣ እኛንን ያጃጃልናችሁ፣ ሃይማኖትም የሰጠናችሁ እኛንን፣ ሳይንሱንም የሰጠናችሁ እኛንን፣ በቃ እኛንን ያደረግናችሁ እስከ ማለት ነው። ከዛ በቃ ኢየሱስ የሚባልም ታሪክ የነገርናችሁ እኛንን፣ ሁሉን ነገር የፈጠርነው እኛንን፣ እስከ ዛሬ የነበረው ታሪክ ሁሉ በስውር ስንሰራ የነበርነው እኛንን። እንደዚህ ስትባል ምን ይሆን ልብህ ነው። ዝም ብሎ አይደለም የሚሉት፣ ዝም ብሎ አይደለም። እና የሰውዬ ሲለፈልፍ ሰማሁት፣ መንፈሱ ገብቶ ተገለጠብኝ ብሎ ማለት ነው። እና በጣም ምንድነው ይጠይቁታል። እና መንፈሱን ነው የሚጠይቁት ቁጭ ብለው። እሱ መንፈስ ይመጣበታል። ከዛ መንፈሱን ኢንተርቪው የሚያደርገው ሰው ኢንተርቪው ያደርገዋል። ጥያቄ፣ የሳይንስ ጥያቄ ምናምን እያቀረቡ ማለት ነው። እና ከጠየቁት ጥያቄ ውስጥ አንዱ ምንድነው ስለ ሳይንስ ነው የጠየቁት። እና የሳይንስ ነገር ነው ሲጠይቁት፣ እኛ ከእናንተ 3000 ዓመት ቀድመናችኋል ይላል ከሰው ልጆች። እና ለምን ስልጣኔውን ታዲያ አትሰጡንም እንዴ? እየሰጠናቸው ነው፣ ግን ልትሸከሙት አሁን ያለንን ሁሉ ዳውንሎድ ብናደርግ እናንተ ላይ ልትሸከሙት አትችሉም። ብዙ ነገር አብርተንላቸዋል ለሳይንቲስቶቻችሁ፣ ለፊዚስቶቻችሁ ብዙ ነገር ገልጠንላቸዋል። የቻሉትን ሰርተው እያሳያችሁ ነው። ከዚህ በላይ ግን መስራት አልቻሉም። ስለዚህ ፕሮግሬሲቭሊ ቀስ እያደረግን እያሳየናቸው እንሄዳለን። አሁን አሳይተናቸዋል። እና የጠየቀችው አንዱ ስፔስ ትራቭልን ነው።
እና ይህን ስፔስ ትራቭል ለምን እኛ እንድናደርገው አታሳዩንም? አትችሉትም አለ። ይህን ቴክኖሎጂ አትችሉትም። አሁን አቅም የላችሁም። የእናንተ ሳይንቲስቶች ብንነግራቸውም መተግበር አይችሉም። መተግበር የቻሉትን ያህል እየነገርናቸው እየተገበሩት የምታዩትን ሳይንስ እያመጡት ነው። ዝም ብሎ እየፈላ አይደለም ማለት ነው። ዝም ብሎ እየፈላ አይደለም። ምንጭ አለው። ምን አለው? መጽሐፍ ቅዱስ ይላል ወይ? ይላል። ልዩ ፍጥረትም ቢሆን አለ ጳውሎስ ሮሜ 8 ላይ ከእግዚአብሔር ፍቅር ማን ይለየኛል? መልአክ ነው? ሞት ነው? ሕይወት ነው? ያለው ነው? የሚመጣውን ልዩ ፍጥረት ነው ይላል። ልዩ ፍጥረት ከዚህ ዓለም ውጭ የሆነ ብሉይ ኪዳንን ብታነቡ እንዳትደናገጡ። እኔ ሌላ ጊዜ በደንብ አጥንተን መምጣት ይኖርብናል። እንዳትደናገጡ። አሁን ሚዲያ ከዚህ በኋላ ስላሉ ማለት ነው። ብሉይ ኪዳንን ብታነቡ እኮ የሚገርማችሁ ነገር እስከ ተወሰነ ዓመታት ልዩ ፍጥረቶች ነበሩ ምድር ላይ ኢቭን ከኖህ ውሃ መጥፋት በኋላም ማለት ነው። በኖህ ዘመን የጠፉት ራሱ ልዩ ፍጥረቶችን ለማጥፋት ነው እግዚአብሔር ምድርን ያጠፋት ነበሩ። እነዚህም ሃይብሪድ ነን ይላሉ አሁን የሚያወሩት ማለት ነው። ያን ጊዜም ደግሞ ከሰው ልጆች ጋር የተዳቀሉ ፍጥረታት ነበሩ። እየሰማችሁ ነው። ዘፍጥረት ምዕራፍ 6 ላይ ታገኙታላችሁ። እግዚአብሔር በኖህ ውሃ አጠፋቸው ማለት ስጋ የለሽ ሆኑ። ስጋቸው ጠፋ፣ ግን መንፈስ ናቸው፣ አልጠፉም። እንዴት ተመልሰው እንደመጡ ባናውቅም ግን ዘዳግም ላይ ስትሄዱ ወይም ዘኍልቍ ላይ ስትሄዱ ኔፍሊሞችን አይተናል አሉ። ኔፍሊም የሚባሉት ከሰው ልጅ ፍጥረት ለየት ያሉ ናቸው። እየሰማችሁ ነው። የተለዩ ናቸው እና የሰጉት የፈሩት ምንድነው? እኛ በእነሱ ፊት እንደ እንጀራ ነን፣ እንደ አንበጣ ነን ያሉት ዝም ብለው አይደለም። ሲሄዱ ልዩ ፍጥረት አይተዋል። ከሰው የተለየ ማለት ነው ነበሩ። እኔ እንዲያውም በደንብ አድርጌ የዕብራይስጥን ዲክሽነሪ እያስኩ ማንበብ ጀምሬ ነበረ እና አልጋውን ይናገራል ዘዳግም ላይ የሰውየውን ይሄ ኦግ የሚባለው ንጉሥ አልጋ። እሱ ራሱ አልጋው ራሱ ከ2 ሜትር በላይ ነው። ወደ ስንት ሜትር እንደሆነ ረስቸዋለሁ። በጣም ትልቅ ነው እና ነበሩ። ጎልያድ ብቻ አይደለም ግዙፍ የነበረው፣ የጎልያድ ከተማ ሰዎች እንደዛ ነበሩ እንዳለ። ግን አሁን የሉም። እጣታቸው 6፣ ቁመታቸው ስንት ክንድ? 6 ክንድ አይደል ማለት 3 ሜትር ማለት ነው። በነገራችን 3 ሜትር እዛ እንትኑ አካባቢ ማለት ነው። ከእንትኑ መጨረሻ ከኤሲው መጨረሻ ማለት ነው። እናስቡት። ጎልያድ እንደዛ ነው። እሱ ብቻ ግን አይደለም። ዳዊት በተነሳበት ጊዜ ጎልያድ ከሞተ በኋላ የዳዊት ኃያላን የተባሉት የገደሏቸው እንደ ጎልያድ የሆኑትን ነው እና አለ መጽሐፍ ቅዱስ ላይ። እንግዲህ ይሄ ብዙ ጊዜ ሰይጣን የውሸት የሐሰት የህይወት ዓላማ ይሰጣል ለሰዎች። የሐሰት ደግሞ ተስፋ ይሞላል። የሐሰት እድገት፣ የሐሰት ክንውን፣ የሐሰት ስኬት፣ የሐሰት ነገር ተስፋ ሰጥቶ ነው ሰዎችን ከመንገድ የሚያስተው። አዳምና ሔዋንን ያሳታቸው ተስፋ በመስጠት ነው። የሐሰት ተስፋ። ያለ ተስፋ ሰይጣን ሰዎችን አያታልልም። እግዚአብሔር ደግሞ የእውነተኛ ተስፋ ምንጭ ነው። ክብር ለጌታ ይሁን። ስለዚህ የተስፋ አምላክ የሰጠውን ተስፋ እኛ ሁላችን መረዳት አለብን። እግዚአብሔር ራሱ ከእድገታችን ከመሻሻላችን እና ከመባረካችን ተቃራኒ አይደለም። እሱን እግዚአብሔር አስቀድሞ ያጸናው እውነት ነው። ስለዚህም በዚህ ዘመን አሁን ካልኳችሁ ነገር ውጪ በእውነት በእግዚአብሔር ጸጋ፣ በእውነት በእግዚአብሔር ብርሃን፣ በእውነት በጽድቅ ወደ ማያቋርጥ እድገትን ህይወት እንድንገባ የእግዚአብሔር ፈቃድ ነው። ህይወታችን ሁልጊዜ ለእግዚአብሔር ክብር እያደገ እንዲሄድ የማን ፈቃድ ነው? የአምላካችን የእግዚአብሔር ፈቃድ ነው። ክብር ለጌታ ይሁን። ድሮስ ቢሆን ለአዳምና ለሔዋን እንደዚህ አይነት ፈቃድ አልነበረውም? ነበረው። ሰይጣን ግን ዋሻቸው። እግዚአብሔር ፈጽሞ ይሄን ያለው ሊያደርግላችሁ አይደለም፣ እንዲህ ሊያደርጋችሁ ነው ብሎ ዋሸ። ስለዚህ የሰይጣንን ውሸት እምቢ ብለን የእግዚአብሔርን ተስፋ መያዝ ይኖርብናል። ማደግ፣ መለወጥ፣ መስፋፋት፣ ፍሬያማ መሆን፣ ውጤታማ መሆን ለእግዚአብሔር ክብርን የሚያመጣ ነው፣ በእግዚአብሔር መንገድና በእግዚአብሔር ጸጋ ሲደረግ። ስለዚህ እግዚአብሔር በጸጋው ወደ ማያቋርጥ መብዛትና መስፋፋት ውስጥ ያስገባናል። ክብር ለስሙ ይሁን።
ታዲያ እግዚአብሔር ሁልጊዜ ስራውን የሚጀምረው ከኛ ነው፣ ከውስጣችን ነው። ባለፈው እንደተነጋገርነው እግዚአብሔር አብርሃምን ከነዓን ከመውረሱ በፊት ከአብርሃም ነው የጀመረው። ጌዲዮን ከማሸነፉ በፊት ከጌዲዮን ነው የጀመረው። ክብር ለጌታ ይሁን። ጴጥሮስ የቤተ ክርስቲያን ዋና መሪ ከመሆኑ በፊት ከራሱ ከጴጥሮስ ነው የጀመረው። አብርሃምን እግዚአብሔር ራሱን ለወጠው። አብርሃምን ከመለወጥ ነው የጀመረው። ስለዚህ ከእንግዲህ በኋላ ስምህ አብርሃም አይባል አብርሃም ትባላለህ አለው። ያ ምን ማለቱ ነው? በሕይወቱ ላይ ለመጣው ለውጥ ማረጋገጫ ነው። ከዛ ሳራን ደግሞ ከጥቂት ጊዜ በኋላ አገኛትና እግዚአብሔር ከእንግዲህ በኋላ ሚስትህን ሶራ ብለህ አትጥራት፣ ሳራ በላት አለ። ይሄ ደግሞ የእሷ ሙሉ በሙሉ የማንነትና የደረጃ መለወጥን የሚያሳይ ነው። ይሄ የሆነው ይስሐቅ ከመምጣቱ በፊት ነው። ይሄ የሆነው ርስታቸውን ከመውረሳቸው በፊት ነው። መስፋፋት ከመምጣቱ በፊት፣ መብዛት ከመምጣቱ በፊት እግዚአብሔር የሚያስተናግድ ማንነትን በእነዚህ ሰዎች ውስጥ ሲገነባ እናየዋለን። ጴጥሮስ ለቤተ ክርስቲያን መጽናት እና መታነጽ ዋና አለት ከመሆኑ በፊት ስምዖን ነበረ። ሸምበቆ ማለት ነው፣ ነፋስ የሚወዛውዘው ማለት ነው። እንደዛ አይነት ነበረ እንደምታውቁት። አሁን ደፋር፣ ኋላ ፈሪ፣ አሁን አማኝ፣ ኋላ ከሃዲ የሚሆን አይነት ነው ስምዖን በተፈጥሮ ማለት ነው። ተፈጥሯዊ ማንነቱ እሱ ነው። በእግዚአብሔር ጸጋ ሲሆን ደግሞ ጽኑ ነው፣ ኃያል ነው፣ ደፋር ነው። ስለዚህ አስቀድሞ ጌታ ኢየሱስ በዚህ ማንነትህ አይደለም እኔ ወደ ያስኩልህ ዴስቲኒ የምትገባው አለ። ስለዚህ ያን ማንነት የሚለወጥ መሆኑን ለማረጋገጥ ከእንግዲህ በኋላ ስምህ ተለውጧል አለው። ጌታ ስሙ ይባረክ። እኔ ዛሬ ማምነው አንድን ሰው ውስጡን እግዚአብሔር ይቀይረዋል። እግዚአብሔር የሚጀምረው ከኛ ነው። ጌታ ስሙ የተባረከ ይሁን። አጠቃላይ ስትጀምሩ እኛን ራሱ ለውጦናል። ማንም በክርስቶስ ቢሆን ምንድነው አለ? አዲስ ፍጥረት ነው። ጌታ ኢየሱስ ምን አለው? ኒቆዲሞስን እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ምን አይልም አለ? አይገባም። ስለዚህ እግዚአብሔር አምላክ ወደ በረከት ወደ ህይወት እግዚአብሔር ወደ ያዘልን ዴስቲኒ ከማስገባቱ በፊት እኛ ላይ ስራ መስራት ይፈልጋል። ክብር ለስሙ ይሁን። ይሄን ትልቅ ስራ የሚሰራው ደግሞ ጸጋ ይባላል። ሃሌሉያ። ማለዳ ድንቅ ትምህርት ተምረናል። ወደዛ አልመለስም። በደንብ ስለተማርን የማለዳውን እንድትሰሙ ትፈልጋለሁ። በአጋጣሚ ብዙ ነገሮች አብረው የተያያዙ ናቸው። ስለዚህ እግዚአብሔር አምላክ የሆነ ሰው ለመሆንና የሆነ ነገር ለማድረግ እንዲሁም የሆነ ነገር እንዲኖረን ያዘጋጀው ምንድነው? የእግዚአብሔር ጸጋ ነው። የሆነ ሰው ለመሆን በሉ እስኪ፣ የሆነ ነገር ማድረግ የሚችል ሰው ለመሆን፣ የሆነ ነገር ያለው ሰው ለመሆን የእግዚአብሔር ጸጋ ያስፈልገኛል በሉ እስኪ። ክብር ለጌታ ይሁን። ጸጋ ማንነትን ይቀይራል። ጸጋ ማንነትን ይቀይራል። አይዴንቲቲን ይቀይራል። ጸጋ ስታተስን ይቀይራል። ክብር ለጌታ ይሁን። ተግባርና ስፍራ ከመለወጡ በፊት እግዚአብሔር ማንነትን መለወጥ አለበት። ስለዚህ እግዚአብሔር ማንነታችን በጸጋው ይለውጠዋል። የሚሰፋ የሚበዛና ያለማቋረጥ እየጨመረ የሚሄድ ህይወት ውስጥ ለመግባት የእግዚአብሔር ጸጋ ያስፈልገናል። የሚሰፋ የሚበዛና ያለማቋረጥ እያደገ የሚሄድ ህይወት ውስጥ ለመግባት የእግዚአብሔር ጸጋ ያስፈልገናል። ይሄ ደግሞ የእግዚአብሔር ሐሳብ ነው። ያቤጽ መስፋትና መባረክ ከእግዚአብሔር እንደሆነ የተረዳ ሰው ነበረ። ታስታውሳላችሁ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 4 ቁጥር 9 እና 10 የእግዚአብሔር ቃል እንደዚህ ይላል። ያቤጽም ከወንድሞቹ ይልቅ የተከበረ ነበረ፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ የእስራኤል አምላክ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። የሚገርመው የያቤጽ ጸሎት ሙሉ ጸሎት ነው። አስገራሚና ሙሉ ጸሎት ነው። እኔ የሁላችን ጸሎት እንዲሆን እነግራቸዋለሁ። በጣም አስገራሚ ጸሎት ነው።
ደግሞ የያቤጽ አቲቲዩድ ዝንባሌ ደግሞ የሚያስገርም ነገር ነው። ያቤጽ ከወንድሞቹ ይልቅ የተከበረ ነበረ። የተከበረ ማለት በሀብት፣ በስልጣን፣ በህብረተሰቡ መካከል፣ በወንድሞቹ መካከል ከወንድሞቹ ይልቅ የተከበረ ነበረ። ነገር ግን ይሄ ሰው እግዚአብሔር የያዘለትን ድርሻ ያወቀ ሰው ይመስለኛል። እግዚአብሔር የያዘለትን እጣ ፋንታ የተረዳ ሰው ይመስለኛል። ማለት የጎረቤቶቹ አለቃ በመሆኑ ምክንያት ያረካ፣ ያልጠገበ፣ ይበቃኛል ያላለ ሰው ነው። ምክንያቱም የከበረ ሰው ነበር፣ ድሃ አልነበረም። የተዋረደ ሰው አልነበረም፣ ዝቅ ያለ ሰው አልነበረም። ነገር ግን ይሄን አሁን በዙሪያው ከሚያየው ወይ በስራ አንዳንዶቻችን ስራ በቃኝ ህይወት ያስባለን ይኖራል። ተማርኩ፣ ስለዚህ ገንዘብ በቃኝ ያስብለናል። ግን ይሄ ያቤጽ የሚባል ሰው ከወንድሞቹ ይልቅ የተከበረ ሰው ቢሆንም የእግዚአብሔር በረከት ግን ገብቶታል። ከዚህ የተለየ ነው። ስለዚህ ያቤጽ ከወንድሞቹ ይልቅ የተከበረ ነበረ ብሎ ነው የሚጀምረው። ያቤጽም እባክህ መባረክን ባርከኝ። ያቤጽ መስፋትና መባረክ ከእግዚአብሔር እንደሆነ በራስ ብቃት እንደማይቻል ያወቀና የተረዳ ሰው ነው። ለዚህ ነው መባረክን ምን በለኝ አለ፣ ባርከኝ። ከዛስ አገሬን አስፋ ማለት ድንበሬን ማለት ነው፣ ግዛቴን ማለቱ ነው። አገሬን ማለት እንግዲህ አብርሃም ለምሳሌ አገር አስቀድሞ ተሰጥቶታል። ያቤጽም ልክ እንደ አብርሃም እንደ አባቱ አገር እንዳለው ርስት እንዳለው የሚያውቅ ነው። እኔ እነግራችኋለሁ በክርስቶስ ኢየሱስ አማካኝነት እግዚአብሔር ለእያንዳንዳችሁ ርስት ወስኖላቸዋል። ለእያንዳንዳችን ይሄ ሰው ያን የተረዳ ነው። ለዛ ነው ባለውና በሁኔታው ያልተጽናናው፣ ከሌሎች ተሸልሞ በመገኘቱ ያልተረጋጋው። ለዛ ነው ከዛ እጅህም ከኔ ጋር ትሁን፣ የእግዚአብሔርን ፕሬዘንስ ነው የጠየቀው። ከዛስ እንዳያሳዝነኝ ኃጢአት የሚባል ምን አይነት ስብራት፣ ምን አይነት ሐዘን ወደ ሰው ህይወት እንደሚያመጣ ያውቃልና ከክፋት ጠብቀኝ፣ ሐዘን ውስጥ እንዳልገባ ዋስትና ነው እዚህ ጋር የሚጠይቀው ብሎ ተጣራ። ሴፍ እንዲሆን ማለት ነው። ያስኩትን አጥቼ ከሆንኩት ወርጄ የወደኩ ተራ ሰው እንዳልሆን፣ እንዳላዝን፣ እንዳልጸጸት ከክፋት ምን በላይ ጠብቀኝ። ይሄ የሁላችን ጸሎት መሆን አለበት። ወደ ፈተና እንዳትገቡ ትጉና ምን በሉ አለ፣ ጸልዩ አለ። እንዳያሳዝነኝ፣ ልቤ እንዳይሰበር፣ ጸጸት ውስጥ እንዳልገባ፣ አቅም የለሽ እንዳልሆን። አንዳንድ ጊዜ ሰዎች አቅም የሌላቸው ጊዜ ላይ ሲሆኑ ልባቸው ይሰበራል። ከህመሙ ይልቅ አልጋ ላይ ካስተኛቸው ነገር ይልቅ ሰዎች የሚያሳያቸው ንቀት ሊሆን ይችላል፣ ቸልተኝነት ሊሆን ይችላል። ድሮ ያጎበድዱላቸው የነበሩ፣ ድሮ እሺ ይሏቸው የነበሩ፣ ድሮ ይወዷቸው የነበሩ አሁን አቅም ሲያንሳቸው የሚሆኑት ነገር አለ። ድሮስ በስልጣን ላይ እያሉ ጌታዬ አቤት ወዴት ይሉ የነበሩ ከስልጣን ሲወርዱ ወዲያውኑ የሚንቋቸው አሉ። እንዲህ አይነት ውርደት እንዳያጋጥመኝ ከክፉ ምን በለኝ ጠብቀኝ ብሎ ይጸልያል። ያቤጽ እንግዲህ በጣም አስገራሚ ነገር ነው የሚጸልየው። አንድ መርህ መረዳት አለብን። ማንነት ከውርስ ወይም ከዕጣ ፋንታ ይቀድማል። ከመውረስ በፊት መምጣት ያለበት የማንነት ለውጥ ነው። ያቤጽ ለዛ ነው አስቀድሞ መባረክን ምን በለኝ ባርከኝ፣ እኔን ለውጠኝ ማለት ነው። ከዚያ በኋላ ደግሞ አገሬን ምን በል አስፋ። ስለዚህ መጀመሪያ እኔ መለወጥ አለብኝ። ዛሬ የሚለውጥ ጸጋ ያስፈልገናል። እኔን ማስፋት አለበት መጀመሪያ እግዚአብሔር። ለውጦች በውጭ ከመታየታቸው በፊት መጀመሪያ በውስጣችን ይጀምራሉ። እግዚአብሔራዊ ነገር ይሄ ነው። በነገራችን ላይ ቅድም ስለ ብዙ ስህተት ነገር አወራኋችሁ። አንዱ የሚነገር ነገር እውነትና ሐሰት መሆኑን የምታዩት የምትሰሙት ነገር ወደ ሀብት፣ ወደ ክብር፣ ወደ ብልጽግና ነው ወይስ ወደ እግዚአብሔር ነው እንድትራቡ የሚያደርጋችሁ? የምትሰሙት ነገር እግዚአብሔርን ያስጠማችኋል ወይ? እግዚአብሔርን ያስርባችኋል ወይ? ንስሐ እንድትገቡ ወይ ተሳስቻለሁ ወይ ጌታዬን አላስደሰትኩትም እንድትሉ የሚያደርጋችሁ ነው ወይ ስለሱ ነገር ምንም ነገር ግድ እንዳይኖራችሁ አድርጎ ከጌታ ጋር ስላላችሁ ግንኙነት ስለ መሳካታችሁ፣ ስለ መከናወናችሁ እንደዛ የሚል ከሆነ ይሄ አደገኛ ነው። እየሰማችሁ ነው? እውነተኛ ሰማያዊ እግዚአብሔራዊ በረከት መጀመሪያ የሚጀምረው ከኛ ለውጥ ነው። ከማን ነው የሚጀምረው? ከኛ መለወጥ። ምክንያቱም ትልቁና ውዱ ነገር
እኛና እግዚአብሔር ያለን ህብረት ነው ከሚኖረን ነገር ሁሉ በላይ። ስለዚህ እውነተኛ ነገር ሲመጣ ሁል ጊዜ እግዚአብሔር እኛን ከመቀየር ነው የሚጀምረው፣ እኛን ከመለወጥ ነው የሚጀምረው። አቲቲዩዳችን፣ አካሄዳችን፣ አስተሳሰባችንን በመቀየር ነው የሚጀምረው። ለዛ ነው ሮሜ ምዕራፍ 12 ቁጥር 2 ላይ በልባችሁ መታደስ ምን በሉ ይላል? ተለወጡ። የእግዚአብሔር ጸጋ ወደ ህይወታችን በሚመጣ ጊዜ የሚከተሉትን ነገሮቻችንን ይለውጣል። ዛሬ ጸጋን እንጠይቃለን። አንደኛው አስተሳሰባችን ይለውጣል። ማለት የቫልዩ ሲስተማችንን ይቀይረዋል። ለነገሮች ያለንን እይታ እንዲለወጥ ያደርገዋል። መተማመናችን ወይም ድፍረታችን ይቀይረዋል። የእግዚአብሔር ጸጋ ወደ ህይወታችን ሲመጣ መሻታችንን ወይም the desire of our heart ይቀይረዋል። ልባችን የሚያዘነብልበትን ጉዳይ ይቀይረዋል። ፈቃደኛ የሆነ ሰው አለ? እግዚአብሔር ልቡን ወደ ወደደው መንገድ እንዲያዘነብልለት የሚፈልግ ሰው አለ? እሱ ወደ ወደደው፣ እግዚአብሔር ወደ ወደደው፣ እኛ ወደ ወደድነው ሳይሆን። እስኪ እጃችሁን አንሱና እግዚአብሔር ሆይ በሉ እስኪ። እኔ ግራና ቀኝን የማላውቅ ሰው ነኝ፣ ነገር ግን በሉ እስኪ ስለ ስምህ ስትል በጽድቅ መንገድ ምራኝ በሉ እስኪ። ይሄ በጣም አስፈላጊ ነው። የእግዚአብሔር ጸጋ ማለት ምህረቱን ያዘለ፣ ቸርነቱን ያዘለ፣ በጎነቱን ያዘለ የእግዚአብሔር ፍቅር መገለጫ ነው። ያ ጸጋ ወደ ህይወታችን ሲመጣ የመጀመሪያ የሚያደርገው ነገር ለዘላለም ትርፍ ወደምናገኝበት መንገድ ልባችን እንዲያዘነብል ያደርገዋል። ክብር ለጌታ ይሁን። እግዚአብሔር ልባችንን እንደዛ ያደርገው በኢየሱስ። የጻድቃንን ጥበብ እግዚአብሔር በጸጋው በልባችን ውስጥ ያካፍለናል። የነ ይስሐቅን፣ የነ ያዕቆብን፣ የነ አብርሃምን፣ የነ ጴጥሮስን፣ የነ ጳውሎስን እግዚአብሔርን የፈሩት ሰዎች የሆነ ዓለም የሌላቸው ጥበብ ነበራቸው። እግዚአብሔርን የፈሩበት፣ ቅዱሱን ያወቁበት ልዩ ጥበብ ነበራቸው። የእግዚአብሔር ጸጋ ወደ አንድ ሰው ሲመጣ የእግዚአብሔር ምህረት፣ የእግዚአብሔር እውነተኛ ርኅራሄ ሲያገኝ ቤቴን ከመስራቱ በፊት፣ መኪናዬን ከመስጠቱ በፊት፣ ሚስትም ከመስጠቱ በፊት እግዚአብሔር ልቦናን ይሰጠናል። መጽሐፍ ሲናገር ምን ይላል? እውነትን እናውቅ ዘንድ ልቦናን ሰጥቶናል ይላል። የእግዚአብሔር ርኅራሄ መብዛቱ ለእኔ ብዬ ማስበው ልቦና ማግኘቴ ነው፣ ማስተዋል ማግኘቴ ነው። እግዚአብሔር ከዛ ነው የሚጀምረው። ይሁንላችሁ በጌታ በኢየሱስ ስም። እውነትን እናውቅ ዘንድ እግዚአብሔር ምን እንደሰጠን፣ ልቦና እንደሰጠን እናውቃለን። ይህ የእግዚአብሔር ጸጋ ውጤት ነው። እግዚአብሔር የተወው ሰውስ ብትሉ ሐሰት እውነት እየመሰለው፣ ገደል ሜዳ እየመሰለው፣ ሞት ሕይወት እየመሰለው ይገሰግሳል። እግዚአብሔር የማረው ሰው፣ የእግዚአብሔር ጸጋ የበዛለት ሰው ልቦናው ማስተዋል ይጀምራል። ልቦናው ይባንንለታል። ከእንቅልፍ እንደሚነቃ የእግዚአብሔር ጸጋ ያነቃዋል። እረሄ ገደል ነው ይለዋል። እረሄ ጥፋት ነው ይለዋል። እረሄ ሞት ነው ተመለስ ይለዋል። ከዘመኑ ይለየዋል። የማን ጸጋ? የእግዚአብሔር ጸጋ። እግዚአብሔር ሌላን ነገር ወደ እጃችን ከማምጣቱ በፊት ልባችን የሚለውጥ ጸጋ ያመጣል። እግዚአብሔር ቤታችን የሚቀይር፣ አገልግሎታችን የሚቀይር ነገር ከማምጣቱ በፊት ልባችንን የሚለውጥ ጸጋ እግዚአብሔር ይሰጣል። ምክንያቱም እግዚአብሔር ለጸና ለዘላለማዊ ህብረት መርጦናል። ጌታ ስሙ ይባረክ። የእግዚአብሔር ጸጋ ወደ ህይወት ሲመጣ የመጀመሪያ ነገር የሚያደርገው ያን ነው። ልብን ይቀይራል፣ ሐሳብን ይቀይራል። ክብር ለጌታ ይሁን። መሻታችንን ይቀይረዋል፣ ቴስታችንን ይቀይረዋል። አንዳንድ ግራ ይገባኛል። አንዳንድ ሰዎች ብትመክሯቸው ብትሏቸው በቃ ማይቀየሩ አሉ። አይ ዶንት ኖ በቃ ለኔ ሚስትሪየስ ነው ማለቴ። ምን ማለቴ ነው? በቃ ዲዛይራቸው አይቀየርም። ምንም ዓለማዊ ፍላጎት፣ ዓለማዊ ነገር በጌታ ቤት ይሆናሉ፣ ቃሉን ይሰማሉ፣ እያገለገሉም፣ ግን ሁልጊዜ ዓለምና ክብሩ ከልባቸው አይወጣም። እነዚህ ሰዎች የሚያስፈልጋቸው ምንድን ነው? ጸጋ ነው። ምክንያቱም እኛ ወጥተን መጣል አንችልም። ይሄን ልብን የሚለውጥ ማን ነው? የእግዚአብሔር ጸጋ ነው። ልብን የሚለውጥ፣ ልብን የሚያሰፋ፣ ከዚህ ዓለም ጠባብ ነገር ወደ ዘላለማዊ በረከት መሸከም ወደሚችል፣ ከተዋረደ ማንነት ወደ ከበረ ማንነት
የከበረ ማንነት እኮ ማግኘት ነው። ይሄ ሰውዬ ያቤጽ የሚባል ሰው ከወንድሞቹ ይልቅ የተከበረ ሰው ነው። ግን እዛ ላይ ስታዩ ደግሞ ዲግኒቲንም ያሳያል። የከበረ ሰው ይላል ኢሳይያስ ሲናገር ሁልጊዜ ክቡር የሆኑ ነገሮችን ያስባል ይላል። ክቡር የሆኑ ሰዎችን ነገሮችን ያስባል። ስለዚህ እግዚአብሔር ጸጋ እንደዛ አይነት ልብ ይፈጥራል። ይሁን በጌታ በኢየሱስ ስም። የእግዚአብሔር ጸጋ የመቀበልና የማስተናገድ አቅማችንን ይቀይረዋል። our capacity to receive, our capacity to be a steward የሆነን የእግዚአብሔርን አደራ የመቀበል ስግብግብ ሰው ጥቂት አደራ እንጀራ ጥላችሁ ብትሄዱ በልቶት ሊጠብቃችሁ ይችላል። የከበረ ማንነት ሊኖር ይጠይቃል ባላደራነት። እስኪ በሉ የእግዚአብሔር ሀብት ባላደራ ለመሆን በሉ እስኪ ታማኝነት ይጠይቃል። የማይስገበገብ ማለት ነው። አሁን እግዚአብሔር ስሙን እንድንሸከም ክብሩን እንድንሸከም እኔና እናንተን ጠርቶናል። ከዛ ቅባቱን ያፈሳል፣ መንፈሱን ይሰጠናል። የከበረ ማንነት ካለን የዚህን ዓለም ልክስክስ ክብር አንጠብቅም፣ አንጎመጅም። እየሰማችሁ ነው ወይ? በአገልግሎት በኩል የሚመጣውን ክብር፣ በአገልግሎት በኩል የሚመጣውን ነገር አንሰርቅም። እውነተኛ ባላደራዎች እንሆናለን። የቃሉ ባላደራዎች እንሆናለን። የእግዚአብሔር ክብር ባላደራዎች እንሆናለን። የከበረ ልብ ካለን ማለት ነው። ኧረ ይሄ አይመጥነኝም የሚል ልብ ካለን፣ ኧረ እኔ ለዘላለም ተስፋ ተመርጫለሁ የሚል ልብ ካለን፣ ትንሽ ልብስ ካለን ገንዘብ ሲያይ፣ ክብር ሲያይ፣ ስልጣን ሲያይ፣ ወንበር ሲያይ ይጎመጃል። በሁሉ ነገር የተዋረደ ልብ ያለው ሰው የእግዚአብሔርን እውነተኛ በረከት የመሸከም ካፓሲቲ የለውም። የእግዚአብሔርን እውነተኛ ስልጣን የማስተናገድ ካፓሲቲ የለውም። ይሄን ካፓሲቲ የሚፈጥረው የእግዚአብሔር ጸጋ ይባላል። ክቡር እንደሆነው እግዚአብሔር የእግዚአብሔር ጸጋ ሲያገኛችሁ ያከብራቸዋል። በሰው አይን ስትታዩ ክቡራን አትመስሉም። የወረደ ሰው ባለማዊ አይን፣ በዚህ ምድር በከበረ አይን፣ በዚህ ምድር ስልጣን ባለው ሰው አይን ሲታይ አትመስሉም። ነገር ግን ያን እንድትልቁ የሚያደርጋችሁ የከበረው ልባችሁ ነው። ያን ልብ የሚያከብረው የማን ጸጋ ነው? በኢየሱስ ስም እግዚአብሔር ልባችሁን ያክብረው። የከበረ መንፈስና ልብ ይስጣችሁ በጌታ በኢየሱስ ስም። የእግዚአብሔር ጸጋ ግን ሲመጣ የከበረ ልብ ይሰጣቸዋል። የከበረ ልብ ያለው ሰው ሁልጊዜ ኃላፊነት ይሰማዋል። ሁልጊዜ ጠባቂነት ማለት ሌላውን ሰው የመጠበቅ ግዴታ እንዳለበት፣ ሌላውን ሰው የመንከባከብ ግዴታ እንዳለበት፣ ስለ ሌላው ሰው ግድ የሚለው አይነት ሰው ይሆናል። የከበረ ልብ ሲኖር እንደዛ ነው የሚሆነው። የከበረ ልብ እንደዛ ነው የሚሆነው። የባሪያ ልብ፣ ባሪያ መልክ አይደለም፣ ባሪያ ስታተስ አይደለም፣ ልብ ነው። እግዚአብሔር ስሙ ይባረክ። የእግዚአብሔር ጸጋ በሉ እስኪ ሁላችሁም የመቀበል አቅማችንን ይለውጠዋል። መንፈሳዊ ማንነታችን ይቀይረዋል። our spiritual status ማለት ነው። ፌቨርን በእግዚአብሔር ዘንድ የመሰማት የመደመጥ በመንፈሳዊ ዓለም ውስጥ ያለንን ስፍራ ይቀይረዋል። እግዚአብሔር ግዛታችን የሚያሰፋው ይህ ሁሉ ከሆነ በኋላ ነው። እግዚአብሔር የሚታየውን በዙሪያችን ያለውን ምናስተዳድረውን ምንገዛውን ነገር የሚያሰፋው ይሄ ሁሉ ከሆነ በኋላ ነው። ልባችን ካሰፋው እምነታችን ካጸናው በኋላ ነው። ጸጋ ለማያቋርጥ እድገት መለኮታዊ ኃይል ነው። ቆሮንቶስ ዛሬ ማለዳ ተነቧል። ሁለተኛ ቆሮንቶስ 9:8 ላይ እግዚአብሔር ሁል ጊዜ እስኪ በሉ መቼ ኢን ሲዝን አውት ኦፍ ሲዝን ማለት ነው። በጊዜውም በሉ እስኪ አለ ጊዜውም በነገር ሁሉ ብቃትን ሁሉ አግኝታችሁ በስንት ነገር ነው የሚለው? በነገር ሁሉ፣ በትዳር፣ በአገልግሎት፣ በቤት አያያዝ፣ በእግዚአብሔር ጥሪ፣ በሁሉ ነገር እግዚአብሔር ብቃት እንዲኖር ፍላጎቱ ነው። ጌታ ይመስገን። እግዚአብሔር ብቃትን ሊሰጠን ፍላጎቱ ነው። እኔ ዛሬ ጸሎቴ ነው፣ በነገር ሁሉ እግዚአብሔር ብቃትን ሁሉ ይስጣችሁ በኢየሱስ ስም። ስለዚህ እግዚአብሔር ሁል ጊዜ በሉ እስኪ በነገር ሁሉ ብቃት እንዲኖረኝ ይፈልጋል። ይሄን ለማድረግ ደግሞ ምን አዘጋጅቷል? ጸጋን ሁሉ ሊያበዛላችሁ ይችላል። ጠዋት ተምረናል። ጸጋን ሁሉ ነው የሚለው። ስለዚህ ጸጋ አይነትና ብዛት አለው ማለት መጠን አለው። ጸጋ አይነትና መጠን አለው። ጸጋን ሁሉ ማለት all kinds of grace። ጸጋ ልዩ ልዩ ነው። መጽሐፍ ቅዱስም ጸጋ ልዩ ልዩ ነው ይላል። ክብር ለጌታ ይሁን።
ስለዚህ እግዚአብሔር አምላክ በሕይወታችን እንዲሰፋ ነገራችን እንዲሰፋ ጸጋን ሁሉ ያበዛልናል። ጸጋ ሲበዛልን ሁልጊዜ በነገር ሁሉ ብቃት ይኖረናል። always having all sufficiency ይላል። ሁልጊዜ ብቃት እንዲኖረን። ብቃት የሚጎለን ሰዎች በተሰጠን ነገር መደንገጥ የለብንም። እግዚአብሔር ጸጋ አዘጋጅቶልናል። ያን ይለቅልናል በጌታ በኢየሱስ ስም። ብቻ እግዚአብሔር ይጥራችሁ፣ ብቻ እግዚአብሔር ያሰማራችሁ፣ ብቻ እግዚአብሔር ስፍራ ይስጣችሁ። እግዚአብሔር ጸጋን አዘጋጅቶልናል። እዚህ ላይ ጳውሎስ የሚለውን ተመልከቱ። በቂ ጸጋ አላለም፣ ጥቂት ጸጋ አላለም፣ ጸጋን ሁሉ ነው የሚለው። all grace። ክብር ለጌታ ይሁን። ለምን? ምክንያቱም እያንዳንዱ የመብዛትና የመስፋፋት ደረጃ አዲስ ወይም ትኩስ ጸጋን ስለሚጠይቅ ነው። አሁን ካላችሁበት የህይወት ምዕራፍ ወደሚቀጥለው የህይወት ምዕራፍ ለመሻገር እግዚአብሔር አዲስና ልዩ ጸጋን መጨመር ይፈልጋል። የተለያዩ የእድገት ደረጃዎች የተለያየ የጸጋ መጠን ያስፈልጋቸዋል። ክብር ለስሙ ይሁን። ለመጀመር የሚሆን ጸጋ አለ። ብዙ ጊዜ የጀመርንበት ጸጋ የሚቀጥል አይደለም፣ ለማስጀመር የሚረድ። ለምሳሌ የዘላለም ህይወታችን ያገኘንበት ጸጋ ለመጀመር የሚሆን ጸጋ ነው። ከዛ ደግሞ የሚያስቀጥል ጸጋ አለ፣ ለመቀጠል የሚሆን ጸጋ አለ፣ ለማሸነፍ የሚሆን ጸጋ አለ። to have victory በጠላት ኃይል ላይ በሚታገለን ነገር ላይ ድል እንድናገኝ የማን ጸጋ ያስፈልገናል? የእግዚአብሔር ጸጋ ያስፈልገናል። ለመምራት የሚሆን ጸጋ አለ። ክብር ለጌታ ይሁን። አንደኛ ቆሮንቶስ ምዕራፍ 15 ማለዳም የተነበበ ቃል ነው። ቁጥር 9 እኔ ይላል ከሐዋርያት ሁሉ የማንስ ነኝና፣ ይሄ በራሱ ማንነት ማለት ነው። የእግዚአብሔርን ቤተክርስቲያን ስላሳደድኩ፣ ይሄ ደግሞ ምግባሩ ነው። ሐዋርያ ተብዬ ልጠራ የማይገባኝ የሚለው ጸጋን ገላጭ ነው። ጸጋ ማለት ለማይገባው ሰው በጎ ነገር እንዲደረግ እግዚአብሔር የሚጠቀምበት መንገድ ማለት ነው። ነገር ግን ጌታ ስሙ ይባረክ፣ ባሉታዊው እና ባወንታዊው መካከል ያለው ድልድይ ምን ይባላል? ጸጋ። በኃጢአታችሁና በበደላችሁ ምክንያት ምን ነበራችሁ? ነገር ግን እግዚአብሔር በምሕረቱ ምን ስለሆነ? ባለጸጋ ስለሆነ ከዛ ጸጋው በእምነት ምን ብሏቸዋል? አድኗቸዋል። ስለዚህ አሁን ያለንበት ድካም ይኖራል፣ እጥረት ይኖራል፣ ውስንነት ይኖራል። በዚህ እና በሚቀጥለው የህይወታችን ምዕራፍ መካከል ያለው ድልድይ የማን ጸጋ ነው? የእግዚአብሔር ጸጋ ነው። እግዚአብሔር በያዘልን የከበረ ነገርና አሁን ባለንበት ሁኔታ መካከል ያለው ድልድይ የማን ጸጋ ነው? የእግዚአብሔር ጸጋ ነው። ጳውሎስ ይሄ ነገር ግን አለ። ይሄ ነገር ግን አሉታዊውን የሚያፈርስ ነው። እኔ ሐዋርያ ተብዬ ልጠራ የማይገባኝ ቤተክርስቲያን አሳዳጅ የነበርኩ አለ። ነገር ግን እስኪ በሉ ሁላችሁም በእግዚአብሔር ጸጋ የሆንኩ እኔ ነኝ። ሃሌሉያ። ባክግራውንዴ ይሄ ሆኖ ሳለ፣ ሲቪ የሚያወራው ይሄ ሆኖ ሳለ፣ አሁን ግን የሆንኩትን የሆንኩት ጌታ ስሙ የተባረከ ይሁን። ከባክግራውንዴ ከሲቪ ተነስቶ ሳይሆን በማን ጸጋ ነው አለ? በእግዚአብሔር ጸጋ ነው። ጌታ ስሙ ይባረክ። ነገር ግን እኔ አልነበርኩም አለ። የማን ጸጋ ነው እንጂ? የእግዚአብሔር ጸጋ ነው እንጂ። ታፈራላችሁ በጌታ በኢየሱስ ስም። በእናንተ በሚኖር የእግዚአብሔር ጸጋ፣ ለእግዚአብሔር ክብር የሚኖር ፍሬ በጌታ በኢየሱስ ስም ታፈራላችሁ። እንደዚህ አለ። በጣም ደስ ይላል። ነገር ግን እኔ አልነበርኩም፣ በእኔ የሚኖር የእግዚአብሔር ጸጋ ነው እንጂ። ስለዚህ ተመልከቱ፣ ለመሆንና ለማድረግ ጸጋ እንደተሰጠው ነው ጳውሎስ የሚናገረው። ሐዋርያ ለመሆን ጸጋ ተሰጠው፣ ብዙ ፍሬ ለማፍራትም ምን ተሰጠው? ጸጋ ተሰጠው። በጸጋ ሐዋርያ ተብዬ ተጠራሁ አለ። መጠራት ብቻ አይደለም፣ በዚህ ጸጋ ደግሞ ብዙ ፍሬ እንዳፈራ ተደረኩኝ። ለማፍራት ጸጋ፣ ለመሆን ጸጋ። እስኪ ለማድረግ ጸጋ በሉ እስኪ። ለመሆንም ጸጋ። አብርሃምን አብርሃም አደረገው አይደለ? ሶራን ሳራ አደረጋት። ደግሞ ጳውሎስን ሐዋርያ አደረገው። ዛሬም ያ ጸጋ እናንተን ያደርጋቸዋል በጌታ በኢየሱስ ስም። ሃሌሉያ። ከዛ ደግሞ የማድረግ ብቃት፣ የመፈጸም ብቃት ይጨምራል። ጌታ ስሙ ይባረክ።
እግዚአብሔር እንድንጨምር ብቻ ሳይሆን እንድንበዛ ይፈልጋል። እችን እውነት አውርቻችሁ ለእኔም ራሱ በጣም ያስኳት መርህ ነች። እችን መርህ ይዘን እንደ ቤተ ክርስቲያን እንደ ቤተሰብ እንቀጥላለን። በሚቀጥለው ዓመት በብዙ ፍሬ ምስክር እንሆናለን። ጌታ ስሙ ይባረክ። እግዚአብሔር እንድንጨምር ብቻ ሳይሆን እንድንበዛ ይፈልጋል። መጨመር ማለቴ መደመር ማለት ነው። ከ5 ላይ 2 ብትደምሩ 7 ነው የሚሆነው አይደለም? 1 ብትደምሩ ከ7 ላይ 8 ነው። መጨመር ማለት መደመር ነው። እግዚአብሔር መጨመር ብቻ አይደለም፣ እንድናባዛ እንድንበዛ ይፈልጋል። 1 የነበረ 2 ይሆናል፣ 2 የነበረ 3 ይሆናል። እድገቱ የሚሆነው በውጫዊ ገጽታ ላይ ብቻ ነው። ማለትም ከውጭ 1 መጥቶ ይጨመራል። ማባዛት መልቲፕሊኬሽን ማባዛት ወይ መባዛት የሚሆነው ግን እያንዳንዱ አካል ማፍራት ሲጀምር ነው። ለዚህ ነው ጸጋ ሁሉ የሚያስፈልገን። ነገራችን መብዛት የሚጀምረው እኛ እና በእኛ ያለ ነገር ሁሉ የሚበዛበት ጸጋ ሲኖረው ነው። ከኔ ጋር ናችሁ? ዛሬ ይሄን ምስጢር የሴል መሪዎች፣ ቤተክርስቲያን አገልጋዮች፣ የቤተሰብ መሪዎች፣ ቢዝነስ ያላችሁ ይዛችሁት ሄዱ በጌታ በኢየሱስ ስም። መባዛት የሚሆነው እያንዳንዱ አካል ማፍራት ሲጀምር ነው። እያንዳንዱ አባል ያድጋል። እያንዳንዱ አማኝ ያገለግላል። ለምሳሌ በቤተ ክርስቲያን ቢሆን እያንዳንዱ ደቀ መዝሙር ሌላ ሰው ደቀ መዝሙር ያደርጋል። እያንዳንዱ መሪ ሌላ መሪ ያፈራል። እያንዳንዱ ቤተሰብ ፍሬያማ ይሆናል። በዛ የተነሳ በምሳሌ ባሳያችሁ መልካም ነው። 2 ሰው እስኪ ይምጣ ተሎ ብሎ ወደዚህ ፈቃደኛ 2 ሰው ማንም 2 ሰው ከዚህ በኋላ 2 ሰው ስል ሙላችሁም መነሳት እኮ ትችላላችሁ። እንዳዘገ ማንም ይነሳ አትበሉ። አንተ ብድግ ማለት ነው። 100 ብርስ ብሰጣቸው እንዲያመልጣችሁ እኮ ነው። ኦኬ ወደዚህ ተጋሩ እንዲታይ ወይ እዚህ ጋር ነው። በጌታ በኢየሱስ ስም ብላችሁ ውጡ። ወደዚህ ተጋበሉ። ወደዚህ እንዲታይ አይዛችሁ ፊታችሁ እንደዚህ። አሁን እነሱ 2 ናቸው አይደለም? እዛ 1 ሰው እስኪምጣ 1 ሰው እሺ። ቁሚ አንቺም ቁሚ፣ ችግር የለም አንተና 1 ሰው ጨመርን። አሁን ይሄ ምን ይባላል? መጨመር በሉ እስኪ። አሁን 2ቱ ጥረው ተጣጥረው ስንት ሰው ጨመሩ? 1 ሰው። አሁን 3ቱ ደግሞ ጥረው ተጣጥረው በጋራ ማለት ነው እንደ አንድ አካል ስንት ይጨምራሉ ልበል? 1 ይጨምሩ ነው። አሁን ድሮ 2 ነበሩ፣ ስንት ሆኑ? 3 ሆኑ። አሁን ደግሞ ስንት ሆኑ? 4። አሁን ይሄ ምን ይባላል? መጨመር ይባላል። ኦኬ 2 እንጨምር። 2 ሰው ተሎ ይምጣልኝ። ወደዚህ ተጋበሉ። 2 ሰው ተሎ የቆማችሁ ቁማችሁ ቆዩ። እሺ አሁን 2 ጨመርን። ስንት ሆኑ? አሁን 6 አይደለም? መጨመር ይባላል። አሁን ምንድነው? በጋራ ነው እየጨመሩ ያሉት። መደመር ነው። እንደ አንድ አካል ስንት እየጨመሩ ነው? በጋራ ጥረው ተጣጥረው 1 በጋራ ጥረው ተጣጥረው። ግን እዚህ ጋር ቅድም ምን አለን? ጸጋን ሁሉ በሉ እስኪ። ማለት የህይወትን እያንዳንዱ ጉዳይ የሚያበዛ የእናንተን ማለት ነው። ለምሳሌ እንደ ግለሰብ ልውሰድና እንደ ግለሰብ የትምህርት ጉዳያችሁ አለ፣ የትዳር ጉዳያችሁ አለ፣ የልጅ ጉዳያችሁ አለ፣ የቤተክርስቲያን አገልግሎት ጉዳያችሁ አለ። ወይም በስራ ቢዝነስ ላይ ብትሄዱ ልጆቻችሁ አብረው ይሰራሉ፣ እናንተ ትሰራላችሁ ልበል። እያንዳንዱ ቤተሰብ አፍሪ ሲሆንና እናንተ በጋራ አፍሪ ስትሆኑ ይለያያል። እየሰማችሁ ነው? አሁን ከዚህ በኋላ አሁን ወደ ብዜት እንምጣ። ይሄ መደመር ነው። እስካሁን ስንት ጊዜ ጨመርን? 1 2 3 ጊዜ ጨምረን ከ2 ወደ ስንት ሄደናል? ወደ 6 ሄደናል። እግዚአብሔር ግን በበጎ ስራ ሁሉ ምን እንድትሉ ነው የሚለው? እንድትበዙ እንድትጨምሩ አይደለም የሚለው። ምን እንድትሉ ነው የሚለው? መልቲፕላይድ እንድትሆኑ ጸጋን ሁሉ በሉ እስኪ። in all areas of your life ማለት ነው። በሁሉም የህይወታችሁ ጉዳዮች
በጌታ በኢየሱስም በቤታችሁ በሕይወታችሁ የማያፈራ ነገር አይኖር በኢየሱስ። በሴል መሪዎች በሴላችሁ ማያፈራ የሴል አባል አይኖራችሁ፣ ሁሉም ፍሬያማ ይሁን በኢየሱስ። እንደ ሴል አንድ ሲሆን ይለያያል። እንደ ቢዝነስም እንደዛው ነው። ቤታችሁ ጠንካራ እንዲሆን ከፈለጋችሁ እያንዳንዱ ልጅ ፍሬያማ መሆን አለበት። በጋራ ሳይሆን እንትና ሄድ ያን አምጣው እንትና ብላችሁ መጨረሻ የምታፈሩት አንድ ያ ሁሉ ሰው ደክሞ ማለት ነው። እሱ አዲሽን ነው። ጌታ ግን ብዙ ምን ትበሉ ነው ያለው? ተባዙ ነው ያለው። አሁን ወደ ብዜት እንሄዳለን። ወደ ብዜት ማለት የእናንተ እያንዳንዱ ነገር ምን ሲያፈራ? ፍሬ ሲያፈራ። አሁን ወደ ብዜት እንሄዳለን። በሉ እስኪ ሁላችሁ። እዚህ ስንት ሰዎች አሉ? ቢያንስ አሁን 6ቱም ያፈራሉ ማለት ነው። አሁን የእግዚአብሔር ጸጋ እኔ እዚህ ቤት ባለቤት ብሆን ጸጋ ሲያበዛልኝ 6ኛ አንድ ሰው ጌታ ይባርክ። ለማንኛውም ተኛበት ያብዛ። እየበዛም ይሆናል የሚተኛው። እዚህ የሚወድቅ የለም። አሁን እቃ አለ ከኋላ። አሁን ኋላ እሱ ሲነሳ 7ኛ ይሆናል። ችግር የለም። አሁን እኔ ነኝ የኔ ጉዳይ ናቸው እነዚህ ብዬ ላስብ። ኦኬ፣ ግን በሰው እንወሰደው። ሴል ምናምን ምለው በጣም ለመግለጽ ቀላል ስለሆነ ነው። ሰው እስካሁን ያለኝን ነገር ሁሉ አስተባብሬ ህይወቴ እንደ ጠብታ ይጨምራል። እግዚአብሔር ግን በጸጋ ከአዲሽን ወደ መልቲፕሊኬሽን ሊወስደው ይፈልጋል። አሜን ነው። እና ሲመጣ እግዚአብሔር እያበዛው ምን እልሃለሁ ነው ያለው? አበዛሃለሁ ነው ያለው። የእግዚአብሔር ፕሮሚስ ይሄ ነው። እስኪ ተነጋገሩ። የእግዚአብሔር ፕሮሚስ በሉት እስኪ ከጎናቸው። እያበዛው ምን እልሃለሁ ነው። የእግዚአብሔር ባርኮት በሉ እስኪ ብዛ ተባዛ ነው በሉ እስኪ። ኮንቲኒየስ ነው ማለት ነው። ጸጋ ያን ነው የሚያደርገው። ክብር ለጌታ ይሁን። ስለዚህ አሁን 6 ሰው እፈልጋለሁ በአንድ ጊዜ ማለት ነው። ምክንያቱም እያንዳንዱ ሰው ምን ሊያደርግ ነው? አሁን ሊያፈራ ነው። 6 ሰው ፊታቸው ቁሞ እዚህ ጋር በእያንዳንዱ ደስ ያላችሁ ጋር ከዛ ከበዛ ከ6 ቆዩ ነው። ፊታችሁን ዙሩና የእያንዳንዱ ሰው ፍሬ ናቸው። አሁን የ6ቱ ፍሬ 6ቱ ምን አሉ? አፈሩ። በአንድ ጊዜ ስንት ሆነን? አሁን በአንድ ጊዜ ይሄ ቦታ አይበቃንም። ኑ ወደዚህ። አሁን እነሱም ብዜት የሁለት ነገር ፋክተር ነው። ክብር ለጌታ ይሁን። መብዛት የሁለት ነገር ፋክተር ነው። ሃሌሉያ። የሁለት ነገር ፋክተር ነው። እሱም በደንብ ብትይዙት ስለሚጠቅም ማለት ነው። ሁለት ነገር ስል አንዱ ጊዜ ነው ማለት አሁን ቅድም በነበረውና አሁን ባለው መካከል ምን አለ? ጊዜ አለ። ጊዜ አለ። ሁል ጊዜ አይደለም የሚለው ጊዜ በሉ እስኪ። ከዛ ደግሞ ግሬስ አለ። የሁለቱ ፋክተር ውጤት ነው መብዛት። እስኪ መብዛት በሉ ሁላችሁም። የሁለቱ ፋክተሮች ውጤት ነው በሉ እስኪ። የእግዚአብሔር ጸጋና የምን የጊዜ አትቸኩል። ጊዜ ያስፈልግሃል። እግዚአብሔር ጊዜን ይሰጣል። ሁል ጊዜ አይደለም የሚለው። ሌላው ደግሞ ምንድነው? ጸጋን ሁሉ። ጌታ ስሙ የተባረከ ይሁን። ስለዚህ አንድ ነገር አሁን እነዚህ ማፍራታቸውን ካላቆሙ የማፍራት ወይም የመብዛት ጸጋ ካላቸው አንዳንድ ልጅ ወልደው አያቆሙ። ይወልዳሉ አሁንም። ለምን? ምን አለባቸው? ጸጋ አለባቸው። ስለዚህ 6 ሰው ፈልጋለሁ አሁን እዚህ ጋር። ድሮ 6 ወልደው ነበር፣ አሁንም እየቀጠሉ ነው። እነዚህም የምን ጸጋ አለባቸው? አረ ንገሩኝ። የመብዛት አሁን አሁን እሷ ስንት ሆነች ማለት ነው? 3 እሷ 3 እሷ 3 እሷ 3 አንድ ሰው ትርፍ ነው። ቆይ ነይ ወደዚህ ቆይ። ሁሉም ስንት ሆኖ? አሁን 3 ሆኖ። ግን አሁን ሴልም በዚሁ ላስተምራችሁ የጌታን መንግስት እንዴት እንደምናሰፋ ማለት። አሁን እነዛም ጊዜ ስላችሁ የሚያስቀጥል ጸጋ ብያቸዋለሁ። ምን የሚያስብል ጸጋ ጀምራችኋል አይደለም? ማፍራት ጀምራችኋል። ጸጋ ያስቀጥላል በሉ እስኪ። እነሱን ምን እያደረጋቸው ነው? አሁን እያስቀጠላቸው ነው። ተሎ አይመክኑም ማለት ነው። ማረጥ ነው የሚባለው። አያርጡም ተሎ።
ሜኖፖዝ ምናምን አይገቡም። ጸጋ ማለት ነው። ክብር ለጌታ ይሁን። ስለዚህ አሁን ሌላ 6 ሰው እንፈልጋለን። ፈሪብ ናቸው ማለት እዚህ በኋላ 6 ሌላም 6 ሰው እንፈልጋለን። ከየት? የነሱ ፍሬ ሁኑን። መጀመሪያ የመጣችሁት 6 እዚህ 6 ከኋላ እያፈሩ ነው። እነሱ ገና እየቀጠሉ ነው። 6 ሰው ቀጥሉ። በእናንተ መካከል 6 ሰው፣ እናንተም 6 አፍሩ። ሌላ 6 ሰው በእነዚህ መካከል አንዳንድ ነው የምታፈሩት እኮ በግል 6። አሁን እነሱ ቅድም እነዚህን ወልደው ነበረ። ስለማይመች ነው እዚህ ጋር ያሳየዋችሁ። እነሱ መጀመሪያ እነማንን ወለዱ? እነዚህን አይደለ? እየገፋን ያመጣናቸው አይደል ነው መሰለኝ። እነዚህን ወለዱ አይደለ? ከዛ እነዚህን ወለዱ። እነሱም እየወለዱ ነው። አሁን ይሄኛውም ይወልዳል። ስንት ይወልዳል? አንዳንድ ነው የሚወልዱት፣ ግን መስመሩ ስንት ይወልዳል? 6። ይሄም ይወልዳል። ስንት ይወልዳል? 6። ይሄም ይወልዳል። ስንት ይወልዳል? ይሄም እሷም ትወልዳለች። ስንት ትወልዳለች? ወደዚህ ስንት አለን? 6 ጊዜ 6 ስንት ይወለዳል? በስንት ጊዜ? በአንድ ጊዜ አትሉኝም እንዴ? በአንድ ጊዜ ስንት ይወለዳል? ይሄ መጨመር ነው መባዛት ነው? መባዛት ብቻ አይደለም። እያበዛሁ አበዛሃለሁ። በሂሳብ ከወሰዳችሁት ወደ ላይ ማለት ነው። ኤክስፖኔንሻል ይሆናል ማለት ነው። እያንዳንዱ የእግዚአብሔር ጸጋ በነገር ሁሉ ሲበዛላችሁ በእናንተ ህይወት ላይ ያለው ጉዳያችሁ ሁሉ አንዱ እየወለደው ይመጣል። አንዱን እየወለደው ይመጣል። ሌላው ሌላን እየወለደው ይመጣል። አገልግሎታችሁም እንደዛ ነው። ስለዚህ ክርስቲያን ማድረግ ያለበት የእግዚአብሔር ጸጋ እንዲበዛለትና በእያንዳንዱ ጉዳይ ፍሬያማ እንዲሆን። የማያፈራን ነገር አታስቀጥሉ በህይወታችሁ። ደግሞ የእግዚአብሔር ፈቃድ ነው። አሁን እንደ አገልግሎት ብትወስዱት፣ አሁን እንግዲህ ብልህ ከሆነ የመጀመሪያው ሰው መታገል ያለበት ልጁ ምን እንዲያደርግ ነው? እንዲወልድ ነው። ልጁ ምን እንዲያደርግ እንጂ ዝም ብሎ ተሰባስቦ 6 ሆኖ በአመት 1 ፍሬ ቢያፈራ ስንት ነው የሚሆነው? ከ6 7። እያንዳንዱ ልጁ ግን እንዲወልድ ቢያደርገው ንገሩኝ፣ በአንድ ጊዜ ስንት ይሆናል? 12። እሱስ ቢወልድ 18 በአንድ ጊዜ። at the same time ልጆቹ 6 ይወልዳሉ፣ እነዚህም 6 ይወልዳሉ። በአንድ ጊዜ ስንት ይሆናሉ? 18 ይሆናሉ ማለት። ከ6 በአንድ ጊዜ 18 ይሆናል። ጊዜ ሚለው ማባዛት 2 ጊዜ 4 ጊዜ አለ በመሃል። ታይም ፋክተር ነው ጊዜ። ከዛ ደግሞ መብዛት ግሬስ አለ። ጸጋን ሁሉ ምን ይላቸዋል? ያበዛላቸዋል። የእናንተ ነገር እንዲበዛ አንደኛ ጃንክ አታብዙ ህይወታችሁ ላይ። ሁለተኛ የእግዚአብሔርን ተስፋ እመኑ። እግዚአብሔር በነገር ሁሉ እንድትበዙ ይፈልጋል። አሁን አገልግሎት ላይ ያላችሁ በቃ አይናችሁን እንደዛ ጣሉ። ይሄ ሰውዬ ማቹር ማድረግ አለበት። ለአቅመ አዳም አይደለም የሚባለው፣ ለአቅመ መብዛት መድረስ አለበት። በቃ ስራ እንደዛ አድርገህ በቃ ሴል ሊደር ከሆንክ በቃ የምትመራውን ሰውዬ ለአቅመ መብዛት አድርሰው። ለአቅመ መብዛት ካላደረሳችሁት ሴሉ ሁሉ ተሰብስበው ስንት ሰው ነው የሚጨምረው? 1 ሰው ነው የሚጨምረው። 9 ወር ምናምን ጨርሶ ማለት ነው። ለአቅመ መብዛት ግን ካደረሳችሁት አንተም ትጨምራለህ፣ ያም ይጨምራል፣ ያም ይጨምራል። ወደ ግል ህይወታችሁ ሰዱት። ትምህርት አለ የተማራችሁት፣ አገልግሎት አለ ቸርች ውስጥ፣ ትዳር አለ ቤት ውስጥ፣ ብዙ የህይወት ጉዳያችሁ አለ። እያንዳንዱ ፍሬያማ እንዲሆን እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። እያንዳንዱ ነገራችሁ ምን እንዲሆን? ፍሬያማ እንዲሆን። አሁን ብዙ ሰው ምንድነው ችግሩ ብትሉ፣ አንዱ ነገሩ ጥሩ ይሆንና 7ቱ ቀዳዳ ይሆናል። ያ ጥሩ ነገሩ ያመጣውን 7ቱ ይበላዋል፣ ያጠፋዋል፣ ያወድመዋል። እግዚአብሔር ደግሞ በነገር ሁሉ ጸጋን ሁሉ ሊያበዛላችሁ ይችላል። እስኪ በሉ በነገር ሁሉ በሉ። እስኪ በፋይናንሴ በሉ፣ በትዳሬ፣ በአገልግሎቴ፣ በግንኙነቴ፣ በነገሬ ሁሉ በሉ። እስኪ የምበዛበትን ጸጋ ያበዛልኛል በሉ። እስኪ እንግዲህ ይሄ ሁሉ ነገር ሲበዛ እናንተ ትበዛላችሁ ማለት ነው። በቃ እናንተ ትበዛላችሁ። ያኛው ነገራችሁ የበዛ ነው፣ ይሄኛውም ነገራችሁ የበዛ ነው፣ ይሄኛው ነገራችሁ የበዛ ነው። እንደ ምሳሌ ይሄን ወሰድኩኝ። እንደ ፋሚሊ ብትወስዱ የመጀመሪያ ልጃችሁ ውጤታማ፣ ሁለተኛው ልጃችሁ ውጤታማ፣ ባል ውጤታማ፣ ሚስት ውጤታማ፣ 4 ፍሬያማ ሰው ሲመጣ አስቡት። ያ ቤት
የገዘፈ ቤት ይሆናል ማለት። ተሰብስቦ ግን አንድ ቤት እንደ አንድ ሰው ብቻ ውጤት የሚያመጣ ከሆነ ያ ቤት ደካማ ቤት ይሆናል። የማብዛት ጥበብ ያስፈልጋል። ዛሬ የምንካፈለው ጸጋ የምን ጸጋ መሆን አለበት? የመብዛት። ከዛ ቦታ አልበቃንም አይደለም? አልበቃንም። አሁን ስላልበቃ ነው የተውኩት። የተደበላለቀብን ራሱ ማነው? አብርሃምና ሎጥ በዙና ምን አለባቸው? ተደባለቀባቸው። በዙና የኔ ነው ምናምን ከኔ ነው ከዛ ነው ሲሉ በቃ አይ አንተ ያኛውን ሂድ እኔ ያኛውን ሄዳለሁ። እንደ ቸርች ብትወስዱ አንተ ያኛው አጣጣጥቢያ ሁን እኔ ያኛው አጥቢያ ነው የምትሉት። በሚቀጥለው ዓመት እዚህ መድረክ ላይ የወጣችሁ ራሱ በእውነት ይሆንላችሁ በጌታ በኢየሱስ። እዚህ ሴል መሪ የሆናችሁ ሴል አባል የሆናችሁ ላይቭ ደግሞ እያያችሁ ያላችሁ ሴል ሜምበርስ የሆናችሁ አሜን ነው። እንደዛ ነው መሆን ያለበት። አለዛ ግን እያንዳንዱ ሰው ጌታ ኢየሱስ ያደረገው እያንዳንዱን ደቀ መዝሙሩን ፍሬያም አደረገው። ኢየሱስ ተከታይ አይደለም ያፈራው፣ አፍሪ ነው ያፈራው። ኢየሱስ በዛ አይደለም። ምክንያቱም ያደረገው ምንድነው? 12 ደቀ መዛሙርት 7 ደቀ በአጠቃላይ 120 ደቀ መዛሙርቶችን አመጣቸውና ሁሉንም ምን አደረጋቸው? ፍሬያማ አደረጋቸው። ክብር ለጌታ ይሁን። ምን አደረጋቸው? ፍሬያማ አደረጋቸው። ከዛስ ደቀ መዛሙርት መብዛት ጀመሩ ይላል። መጀመሪያ ይጨመሩ ነበር በየቀኑ ይላል። መጨመር ነው፣ አዲሽን ነው። በኋላ ግን በሱ ይላል። ዛሬ የመብዛት ጸጋ በዚህ ጉባኤ ላይ ይረፍ በኢየሱስ ስም። ቁሙና ጸልዩ እስኪ። እግዚአብሔር ሆይ በሉ እስኪ። እኔን አብዛኝ በሉ። ያለኝ ነገር ሁሉ ይብዛ። ዛሬ የሚያበዛ ጸጋ ፈልጋለሁ ጌታ ሆይ በሉ። የሚያበዛ ጸጋ በሉ እስኪ። በሉ ጸልዩ። ድምጻችሁን አውጡና ጉባኤው እዚህ ያላችሁ የሚያበዛ ጸጋ በሕይወቴ ላይ ልቀቅ ጌታ ሆይ። የኔ ነገር ሁሉ የሚጨምር ይሆን። አንተ ያልተከልከው ሊጨምር የማይገባው ነገር ከሕይወቴ ላይ ተጠርጎ ይሂድ በጌታ በኢየሱስ አይደለም። የሚያፈራውን አብዝቶ እንዲያፈራ ምን ያደርገዋል አለ? ያጠራዋል። እግዚአብሔር ሆይ በሉ አብዝቼ ማፍራት እፈልጋለሁ። ፍሬያማ ያልሆነ ነገር ሁሉ ባንተ ያልተተከለ ካንተ ያልመጣ በጌታ በኢየሱስ ስም ከሕይወቴ ላይ ይነቀል። ዛሬ ጸጋ ይንቀለው በጌታ በኢየሱስ ስም። የእግዚአብሔር ሕይወት የሌለው ከእግዚአብሔር ያልሆነ ለሕይወታችን ሸክም የሆነ ጃንክ የሆነ ነገር ይነቀል በጌታ በኢየሱስ ስም። ይነቀል በጌታ በኢየሱስ ስም። ይነቀል በጌታ በኢየሱስ ስም። ሃሌሉያ። የሚያበዛ ጸጋ ይለቀቅ በጌታ በኢየሱስ ስም። የሚያትረፈርፍ ጸጋ ይለቀቅ በጌታ በኢየሱስ ስም። ይለቀቅ ጸጋ፣ ይለቀቅ ጸጋ። የነካችሁት ያደረጋችሁት የናንተ የሆነ ሁሉ በብዜት ላይ ብዜት፣ በመዋለድ ላይ መዋለድ ይሁን በኢየሱስ ስም። በጌታ በኢየሱስ ስም። በጌታ በኢየሱስ ስም። ለዚህ ነው እግዚአብሔር አስቀድሞ ያች መካን ልትወልድ ስትል ድንኳንሽን አስፊ አለ። አስፉ በጌታ በኢየሱስ ስም። የምትወልዱበት ጊዜ ነው፣ የምትበዙበት ጊዜ ነው። እግዚአብሔር መካኒቱን መጣና ድንኳንሽን ምን በይ አለ? አስፊ። መካን ነች፣ እስከ ዛሬ አልወለደችም። ለምን? የሚያስወልድ ጸጋ እየመጣ ነው። የሚያበዛ ጸጋ እየመጣ ነው። የሚያሰፋ ጸጋ እየመጣ ነው። ድንበራችሁ ይሰፋል፣ ክልላችሁ ይሰፋል፣ አደራረጋችሁ ይሰፋል፣ ፍሬያችሁ ይበዛል። ፍሬያቸው የምድርን ፊት ይሸፍናል ተብሎ ተጽፏል። ፍሬያችሁ የምድርን ፊት ይሸፍናል። በጌታ በኢየሱስ ስም የሚያበዛ ጸጋ በሉ እስኪ። ሁላችሁም የሚያበዛ ጸጋ በሉ እስኪ። ፍሬያማ የሚያደርግ የእግዚአብሔር ጸጋ ጌታ ሆይ በሉ ሁላችሁ። በአንተ ቤት ውስጥ በቤትህ ውስጥ የማያፈራ ቅርንጫፍ አይደለሁም። እኔ የማፈራ ቅርንጫፍ ነኝ። አብዝቼ የማፈራበት ጸጋ በሕይወቴ ላይ ዛሬ ይፍሰስ በኢየሱስ ስም። በጌታ በኢየሱስ ስም። ደህንነት ብታስተምሩ ማጥመቅ አይደለም መጨረሻው፣
ማብዛት ነው። ሴል ብትመሩ ማብዛት ነው። ልጅ ብትወልዱ ማብዛት ነው። ብትመሩ ማብዛት ነው። ብትከፍቱ የሆነ ድርጅት ማብዛት ነው። የብዜት ጸጋ ይረፍባችሁ በኢየሱስ ስም። የመብዛት ጸጋ ይብሰስባችሁ በኢየሱስ ስም። ብቻችን ልንቀር አልተጠራንም። ብቻችን ልንቀር አልተጠራንም። ብቻችን ልንሆን አልተጠራንም። ጠብ ጠብ ያለ እንዲጨምር አይደለም የተጠራነው፣ እንዲበዛ ተጠርተናል። የሚያበዛ የእግዚአብሔር ጸጋ በጊዜ ሁሉ የሚያበዛ የእግዚአብሔር ጸጋ፣ የሚያትረፈርፍ የእግዚአብሔር ጸጋ። ሃሌሉያ 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 ሃሌሉያ። ለምኑት እግዚአብሔር ዛሬ ስጦታን ጸጋን ሁሉ በእያንዳንዳችሁ ላይ ይጨምር። ከዚህ በኋላ መካንነትን አንታገሰውም። በሉ መካንነትን አልታገሰውም። ከዚህ በኋላ ድርቀትን አልታገሰውም። ከዚህ በኋላ አልታገሰውም። ድርቀትን፣ ፍሬ ቢስነትን አልታገሰውም። አምላኬ እንድበዛ ይፈልጋል። አምላኬ ፍሬያማ እንደሆን ይፈልጋል። የእግዚአብሔር ጸጋ ፍሬያማ ያደርገኛል፣ ውጤታማ ያደርገኛል፣ ያበዛኛል። በለው በጌታ በኢየሱስ ስም ትበዛላችሁ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን አሜን።